እግዚአብሔር ሰውን በአምሳሉ ፈጠረው፣ ብዙ ተባዙ ምድርንም ሙሏት ብሎ ባረከው። ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ። አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ። ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግሥትን አረቀቁ። ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ። የአምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ። ካቶሊካዊት ቤተ ክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች። በካቶሊካዊ ሐሳቦች ፕሮግራም የቤተ ክርስቲያናችንን ማህበራዊ አስተምህሮ እና ተግባራት እንቃኛለን። ሰላም ጤና ይስጥልን ውድ የሰላም ካቶሊክ ቲቪ ተከታታዮች አድማጭ ተመልካቾች፣ ዛሬ በየሳምንቱ እንደምናደርገው በካቶሊካዊ ሐሳቦች ፕሮግራማችን አዲስ ርዕስ ይዘን እዚህ ተገኝተናል። ውይይታችንን ከመጀመራችን በፊት አንድ መግቢያ ነጥብ ልበላችሁ። አንድ ሰው አንድ የምንወደውና የምናከብረው ሰው ጥሩ የሆነ ስጦታን ይሰጠናል። ያንን ስጦታ አክብረንና ይዘን ተንከባክበን ጥሩ ቦታ አስቀምጠን መጠበቅ ሲገባን በማይሆን ቦታ ጥለነውና ክብሩንም አጉድለን እንገኛለን። ያ ስጦታ የሰጠን ሰው ምን ሊሰማው ይችላል? ይህንን ሐሳብ አሁን ከምንወያይበት ርዕስ ጋር አያይዘን ክቡር አባ ማቴዎስ አጃቦ እዚህ ሰላም ካቶሊክ ቲቪ ስቱዲዮ እንዲሁም አቶ ሰለሞን ደጀኔ ከኛ ጋር ተገኝተው ስለ ተፈጥሮና የተፈጥሮ ክብካቤ በካቶሊክ ቤተክርስቲያን ማህበራዊ አስተምህሮ አማካኝነት እንዴት እንደሚታይና እንደሚተነተን በጋራ እንወያይበታለን። አብራችሁ ቆዩ። ክቡር አባ ማቴዎስ እንኳን ወደ ሰላም ካቶሊክ ቲቪ ስቱዲዮ ተገኙልን። እንኳን ደህና መጡ። እንኳን በሰላም ቆያችሁ። ከመጀመሪያው ጥያቄ ልጀምር። የፍጥረት ሰዎች የፍጥረት ሞግዚት ናቸው ይባላል። ተፈጥሮን እንዲንከባከቡና እንዲጠብቁ ትእዛዝ ተሰጥቷቸዋል ይባላል። ቤተክርስቲያን ይህንን የምትረዳው እንዴት ነው? እግዚአብሔር ይስጥልን ካቶሊክ ሰላም ቲቪ ይህንን እድል ስለሰጠኝ፣ ስለዚህ ድንቅ ፍጥረት በሚመለከት እንድንወያይ እድል ስላገኘው እጅግ እደሰታለሁ። እንግዲህ ሜሪ አንቺም እንዳነሳሽው ፍጥረት እንግዲህ ሁሉ አንድ ላይ ከኛም ጭምር የእግዚአብሔር ስጦታ ነው። በቅዱስ መጽሐፍ መጀመሪያ ላይ ኦሪት ዘፍጥረት ስናገኝ እግዚአብሔር ሁሉ ነገር ፈጠረ። ከፈጠረው ነገር ምንም የጎደለ እንከን ያለበት አልነበር፣ ሙሉ መልካም ነበር። ከዛ በኋላም ሰውን በመጨረሻ ጊዜ ፈጠረ እና ሰው እንዲጠብቅ፣ እንዲይዝ፣ እንዲንከባከብ ያንን ፍጥረት ለፈጣሪው ዓላማው እስከሆን ድረስ እንዲጠብቅ እንግዲህ አደራ ተሰጥቶታልና በዚህም ነው እንግዲህ ሰው የፍጥረት ባለቤት የፍጥረት ባልደረባ ጠባቂ ሆኖ እንግዲህ የሚገኘው። ቤተክርስቲያናችን እንግዲህ ይሄንን ታስተምራለች። ያው ከቅዱስ መጽሐፍ የተነሳ አስተምሮ ነው። ጥሩ አባ፣ እንግዳው ይህንን ሐሳብ ስናነሳ ቤተክርስቲያን ይህንን ስታስተምር እንደው ያለው ነባራዊ ሁኔታ ደግሞ ተፈጥሮና ተፈጥሮ እንክብካቤን በተመለከተ ምን አይነት ነባራዊ ሁኔታ አለ? እንደው ጠቅለል ያለ ሐሳብ እንግዲህ አሳዛኝ ነው ስናየው። አሁን ፍጥረት ያለችበት እናት መሬት ተፈጥሮ አንድ ላይ ስናይ አሁን እግዚአብሔር ፈጥሮን አደራ ብሎን በእኛ አደራ ስር ለእኛ እንደሰጠ
ጠብቀናታል ወይ የሚለው እንግዲህ አንቺም ጥያቄ እሱ ይመስለኛል። በዚህ መልክ ካየን በተለይ አሁኑ ትውልድ እኔ በደንብ ጠብቋል ማለት አልችልም። እንግዲህ ሁኔታዎቹ የምናውቃቸው ናቸው። ለዚህም ነው ቤተክርስቲያናችን በተለይ የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከ13-14 ዓመት ይሆናል በፊት እንግዲህ ላውዳቶ ሲ ውዳሴ ለጌታ በሚለው መልእክት ዓለምን ሁሉ ካቶሊካዊ ብቻ ሳይሆን ዓለም ሁሉ ፊቱን ወደ ፍጥረት እንዲያዞር፣ ፍጥረትን እንዲንከባከብ፣ ፍጥረት ጉዳይ እንዲጨነቅ እንግዲህ ከዛ እርሳቸው ጀመሩ ባስተምሯቸው። ከዛ እንግዲህ ትንሽ የተሻለ ነገር አለ፣ የተሻለ ነገር እይታ አለ የሚል አመለካከት አለኝ። ጥሩ አባ፣ አሁን አንስተውልናል። በተለይ በአሁኑ ጊዜ ውዳሴ ላንተ ሰዎች እያከበሩት ይገኛሉ። ከረጅም ከ10 ዓመታት በፊት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለምእመናን ለበጎ ፈቃድ ላላቸው ሁሉ የተሰጠ መልእክት ነው። ይኸው ፊት ለፊታችን አስቀምጠናልና ብዙ ትንታኔ ያለው ነው። በኋላ እንመለስበታለን። ወደ አቶ ሰለሞን ሲሄድ ይህንን ዶክመንት ካነሳን አንጻር ቤተክርስቲያን እንግዲህ ብዙ መልእክቶችን ታስተላልፋለች። የካቶሊክ ማህበራዊ አስተምህሮ ውስጥም የተለያዩ መርሆችን ስናነሳ ስንወያይበትም ቆይተናልና በተለይ ይሄ ተፈጥሮን ማዕከል ያደረገ ይሄ ውዳሴ ላንተ በላቲኑ ቋንቋ ላውዳቶ ሲ የተባለውን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለምእመን ሲሰጡ ለዓለም ሁሉ ልዩ ተቀባይነት ነበረውና እስኪ ሂደቱን ምን ቤተክርስቲያን ምን አነሳሳት? አባም የጠቃቀሱልን ነጥቦችን አማክለ ምን አነሳሳት? ይሄስ ላውዳቶ ሲ የተባለው ዶክመንት እንዴት ነው ልዩነቱ ከዚህ ቀደም ከነበሩት? ላውዳቶ ሲ ውዳሴ ለአንተ የርዕሰ ሊቃነ ጳጳሳት ፍራንቺስኮስ የመጀመሪያው ኤንሲክሊካል ነው። በአማርኛ ኤንሲክሊካል አላውቅም እንደሚባል አባያግዙኛል። ምናልባት ኤንሲክሊካል ደግሞ ርዕሰ ሊቃነ ጳጳሳት ከፍተኛው ዋነኛው መልእክት ነው። ሌሎች ሐዋርያዊ ማበረታቻ መልእክቶች አሉ፣ ሌሎች የተለያዩ መልእክቶች አሉ። ኤንሲክሊካል ግን ከፍተኛው ዋጋም ቢሰጠው መልእክት ነውና እና ደግሞ የመጀመሪያው ኤንሲክሊካላቸው ነው። ያ ማለት እንግዲህ ርዕሰ ሊቃነ ጳጳሳቱ ትኩረት በአገልግሎታቸው ዘመን በእረኝነታቸው ዘመን ትኩረት የሚሰጡት ርዕሰ ጉዳይ እንደሆነ አመላካች ነው። ያን መጀመሪያ መልእክት ማድረጋቸው እና እዛ ላይ ትልቁ ነገር አባ መጀመሪያ መግቢያቸው ላይ ያስቀመጡት ከዘፍጥረት ጋር በማጣቀስ ያንን መሰረት አድርገው ርዕሰ ሊቃነ ጳጳሳት በአደራ የተሰጠንን ተፈጥሮ አደራ የሚለውን ቃል ያስቀመጡት ለዛ ነው። አባ በአደራ የተሰጠንን እንዴት እንደያዝ ነው። በአደራ የተሰጠን ቅድም መግቢያሽ ላይ አንቺም የገለጽሽው አለ። በስጦታ የተሰጠን ዕቃ አያያዝ ራሱ እንዴት መሆን እንዳለበት እና ሰጪው አካል ምን ያክል በዛ ሊሰማው እንደሚችል ማሰብ አስፈላጊ ነውና በአደራ የተሰጠንን ተፈጥሮ ምን ያክል ይዘነዋል የሚለውን ስናስብ በጣም አሳሳቢ ሁኔታ ላይ ነው። ምክንያቱም እሳቸው በምዕራፎቻቸው መልእክት በጻፉት ምዕራፎች ምን ያክል የሰው ልጅ ተፈጥሮን እንዳራቆተ በተለይ ደግሞ ሙላትም ግዟትም የሚለው ቃል አተረጓጉም ላይ በተዛባ መልእክት መንገድ በመተርጎም ምክንያቱም እግዚአብሔር ግዟት በሚልበት ጊዜ በሱ አገዛዝ መርህ መሆን ሲኖርበት የሰው ልጅ ግን ከማራቆት ለራሱ ፍጆታ ከመዋል ጋር ብቻ በማገናዘብ ራሱን የሁሉ ነገር ማዕከል አድርጎ በማሰብ ተፈጥሮን በጣም አራቆተ። መጪውን ትውልድ ያላገናዘበ በተለይ ደግሞ እኛ ካቶሊካውያን በቅዱሳን ሱታፌ በቅዱሳን ህብረት ምናምን ከሆነ ቅዱሳን ሱታፌ ምን በጣም ጥልቀት ያለው ትምህርት ነው። አሁን ያለነው በሰማይ ያሉ መጪው ትውልድ ሁሉ እርስ በርስ በመንፈሳዊ የምንተሳሰርበት ነው እና አደራም ሲሰጠን እግዚአብሔር ተፈጥሮን ምድርን ዛሬ ያለነውን ነገ የሚመጣውን ትውልድ ከግንብ በማስገባት እንድንጠብቀው ባደራ የተረከብነው ስጦታ ስለሆነ ያን ስጦታ እንዴት ነው የተንከባከብን ያለ ነው? ስጦታችን ዋጋ ሰጥተነዋል አልሰጠነውም? ይሄንን ማዕከል አድርገው ነው ርዕሰ ሊቃነ ጳጳሳት መልእክቱን ያዘጋጁት። ደግሞ ከሌሎች መልእክቶች የሚለየው ምንድነው? አብዛኛውን ጊዜ ለጳጳሳት፣ ለካህናት፣ ለምእመናን እና በጎ ፈቃድ ይሄንን ለመላው ህዝብ ከሃይማኖት ከዘር ከምን ሳይለይ ምክንያቱም
ሁሉንም በር የሚያንኳኳ ስለሆነ ተፈጥሮ ሁላችንም ስጦታም ስለሆነች በሚል ያስተላለፉት መልእክት ነው። የውዳሴ ላንተ መልእክት አቶ ሰለሞን በብዙ ያብራራዋል። በተለይ ደግሞ በጎ ፍቃድ ላላቸው ለመላ ሕዝብ የተሰጠ ሆኖ እንዳለ በተለይ ድሆችን ማዕከል ያደረገ ደግሞ ጥሩ ነጥቦች አሉት። የምድርን ጩኸት ከድሆች ጩኸት ጋር የሚያጣምርበት ሂደትም ቋንቋም አለውና አባ እስኪ ስለ ላውዳቶ ሲ ስለ ራሱ እና ስለ ለድሆችም ስለሰጠው አጽንኦት ሰጥቶ ለድሆችን ስለጠራ እንደው እንዴት ይገልጹታል? እሱ ይሄ ውዳሴ ላንተ ሰነድ ትልቅ እንግዲህ ሰነድ ነው። በቤተክርስቲያን ማህበራዊ አስተምሮ ቤተክርስቲያን ማህበራዊ አስተምሮ ውስጥ ወደ 16 የሚያህሉ ትላልቅ ሰነዶች አሉ። ከነዛ ውስጥ ጎላ ብሎ የሚታየው ነው ይሄ የርዕሰ ሊቃነ ጳጳሳት ፍራንቺስኮስ የሰጡ ሰነድ። እንግዲህ የተፈጥሮ ሀሳብ ተፈጥሮን የማየት እይታ ሁሉ የቀየረ ነው እና ተፈጥሮ ስናይ ለተፈጥሮ ስንንከባከብ ብዙውን ጊዜ እንግዲህ ተፈጥሮ ሲቃወስ ያው እኛም እንቃወሳለን፣ የኛ ህይወትም ይቃወሳል። በመልእክቱም ያሉት ምንድነው? እግዚአብሔር ሁል ጊዜ መሐሪ ነው፣ ሰው አልፎ መሐሪ ነው፣ ተፈጥሮ ግን አንዳንድ ጊዜ ጨካኝ ሊሆን ይችላል ያሉት ነገር አለ። ስለዚህ ምንድነው ተፈጥሮ እኛ ካልተንከባከብነው ካልጠበቅነው የራሱ ሂደት አለው። ስለዚህ ይጎዳል። አሁን እያየን ያለን ያ ነው። ተፈጥሮ አሁን ጨክኖ ሳይሆን እኛ ስለጨከንበት ያንን እየተፋ ነው በእኛ ላይ። አሁን ጉዳቶቹ የጎርፍ፣ የድርቅ፣ የተለያዩ ነገሮች በተለያዩ ዓለማት ላይ የምናየው ያ እንግዲህ ተፈጥሮ ስላልተንከባከበ ነው። ያን መልሶ ወደኛ እንትን ያደረገ ነው። የዚህ ሁሉ ታዲያ ማን ነው ተጠቂ የሚሆኑት? ሁላችን ተጠቂዎች ነን፣ ግን ከሁሉ በላይ ድሆች። ስለዚህ ለምንድን ነው እነሱ የሚጠቁት? እንግዲህ ጉዳት ሲደርስ የራሳቸውን እንግዲህ መከላከል አቅም ላይ ኖራቸው ይችላል። እነሱ እንግዲህ የመጀመሪያ ህፃናት፣ ድሆች ተጠቂዎች ናቸው። ስለዚህ ርዕሰ ሊቃነ ጳጳሳት በዚህ በላውዳቶ ሲ ያስተላለፉ መልእክት እንግዲህ የፍትሃዊነትን ጥያቄም ያለው ነው። ተፈጥሮ ፍትህ ያስፈልጋል። ተፈጥሮ ራሱ እና ከተፈጥሮ ጋር በተያያዘ ለሚመጣው ጉዳቶችም ለሚጎዱ ሰዎችም ፍትህ ያስፈልጋል። ስለዚህ የተፈጥሮ ትምህርት እሳቸው ያስተማሩት ከፍትሃዊነትን ጋር የተያያዘ ነው። በተለይ ተጠቂ ሊሆኑም ለሚችሉ ሰዎችን ማሰብ እንግዲህ ተፈጥሮ መጨነቅ ለእኛን ለመጨነቅ ነው፣ ለድሆች መጨነቅ ነው፣ በተለይ ለአቅም ደካሞች መጨነቅ ነው። ስለዚህ ያንን አድርጎ ነው እንግዲህ በስፋት በዛት ያስተማሩት። ጥሩ አባ የፍትህን ጉዳይም አንስተዋል ከድሆች ጋር በተለይ ባለውና ድሆች እንደው ለመኖር በገቢ ዝቅተኛ ኑሮ ያላቸውን ሰዎች ነው ድሆች የምንላቸው። ኑሯቸውን የሚወስዱት አብዛኛውን ጊዜ ከተፈጥሮ ነው። አርሰው ወይም ፍሬ አፍርተው እንደዚህ ነውና እውነትም የተፈጥሮ መዛባት በኃይለኛው ጫና ወደ እነሱ ያሳድራል። ሀሳቦችን አቶ ሰለሞን በዚህ ላይ በተለይ ኢኮኖሚያዊና ማህበራዊ ፍትህ የድሆች ጩኸት ከምድር ጩኸት ጋር አንድ ላይ የሆነበትን የኢኮኖሚያዊና ማህበራዊ ፍትህ ደግሞ እንዳለው ገልጸዋል አባ። በተለይ ፍትህ በሚለው እስቲ ምን ያገናኘዋል? ምናልባት አብሮ ማየት አባ የጠቀሱት ላይ ትንሽ ጨምርና ወደዛ ልግባ። ከጦርነት ጋር ብናያይዘው ጥሩ ይሆናል። በጦርነት ጊዜ ብዙ ጊዜ የሚቀርቡ ጥያቄ የሚነሱ ጉዳዮች አሉ። ተጋላጭ ህፃናትና ሴቶች ብዙ ጊዜ በዛ መካከል መሸሽ ወይ ደግሞ ምንም ማድረግ የማይችሉ በጣም ይጎዳሉ። አሁን እያደረግን ያለነው እኛ እንደ ጦርነት ነው። የሰው ልጅ አሁን እያደረገ ያለው ከምድር ጋር ጦርነት ገጥሟል፣ ከተፈጥሮ ጋር ጦርነት። በዚህ ጦርነት የሚጎዳው ማን ነው? አሁንም ድሆች ምንላቸውን እንደ ህፃናትና በኢኮኖሚ ምንም አቅም የላቸውን ስንመለከት አሁን ምን ይላሉ ሊቃነ ጳጳሳት? እንደውም በእንግሊዝኛ ግሎባል ኖርዝ ኦውስ ግሎባል ሳውዝ
ኢንቫይሮንመንታል ዴት ይላሉ። የተፈጥሮ የአካባቢ ብክለት ስንበለው እዳ አለበት ግሎባል ኖርዝ። ይሄ ሰሜኑ ሀብታሙ የበለጸጉ ሀገሮች የድሆች ብድር አለባቸው። የምን የተፈጥሮ ማራቆት ይላሉ። ይሄ ማለት እንግዲህ ምንድነው? በዚህ ጦርነት ውስጥ ሀብታሞቹ ሀብት ለማግበስበስ ምድርን ሲያራቁቱ የምድር ተጠቃሚ መሆን አቅም የሌላቸው ሰዎች ያቺን እንኳን በዕለት ተዕለት የሚያገኛትን እንዳያገኙ አድርገዋል ማለት ነው። ስለዚህ አንድም እንግዲህ የፍትህ ጉዳይ እዚህ ላይ ይመጣል። የሰበሰቡትን ሀብት አሁን ብዙ ጊዜ በዜናም በምንም በተለያየ ነገር ስለ አዳጊ ሀገሮች በሚነሳበት ጊዜ ጥሬ ዕቃ በጅምላ እንልክና የቫልዩ አድ የተደረገበትን ፕሮዳክት እኛ በውድ እንገዛለን። ጥሬ ዕቃ በርካሽ ሸጠን የምንገዛው ያለቀለት ዕቃ በውድ ዋጋ እንገዛለን። ጥሬ ዕቃችንን ወስደው ትንሽ ነገር ጨምረው ያውም አንዳንድ ጊዜ እኛው ሀገር ላይ እንደኛው ድሃ ሀገር ወስደው ሀብታሞቹ ከኛ ለምሳሌ ቆዳ ብዙም ፕሮሰስ ያልተደረገ ቆዳ ይሄዳል። ያን ቆዳ ምናልባት ደቡብ እስያ ፊሊፒን ይሆናል ወይ ደግሞ ህንድ ተሰርቶ እንደገና ወደኛ ያለቀለት ቆንጆ የቆዳ ጃኬት ወይም ቦርሳ እንገዛለን። ይሄ እንግዲህ ምንድነው? አሁን እኛ ያንን ስንገዛ 4፣ 5፣ 6 እጥፍ እንገዛለን። ይሄ ልክ በዚሁ አግባብ ከተፈጥሮ ከዚህ ከነኛ ሀገር የሚወስዱትን ሀብት ሁሉ የተራቆተው እኛ በትንሹ የምንጠቀምባቸው ነገር እንዳንጠቀም እንሆናለንና ይሄ ምንድነው እንግዲህ ከፍትህ ጋር የሚያገናኘው ተፈጥሮን ባራቆት ነው መጠን ድሆችን እንዳያገኙ እናደርጋለን። ስለዚህ ፍትሃዊነት ከሶሊዳሪቲ ጋር ተያያዥነት አለው። ትውልድም ያገናዘበ ተፈጥሮ ሀብትን በፍትሃዊ በሆነ መንገድ የመካፈልን ሀሳብ ያነሳሉ እዚህ ላይ። እስኪ ወደ ግል ወደ ሆነ ጥያቄ ልግባ። እናንተ እንግዶቻችንን በሰላም ካቶሊክ ቲቪ በካቶሊካዊ ሀሳቦች በተለይም ደግሞ ዛሬ ተፈጥሮና የተፈጥሮ እንክብካቤ ላይ ባተኮረ መልኩ ምእመንና ተመልካቾቻችን ሌሎች ደግሞ በተለያየ ቦታው ነው የሚመለከቱት ሀሳብ እንዲቀስሙ እናንተን ስንጋብዝ እንዲሁ ከምንም አይደለም። ክቡር አባ ማቴዎስ በላውዳቶ ሲ አኒሜተርስ ግሩፕ አስተባባሪ ሆነው ያገለገሉ ነው። በዛው ላይ ደግሞ የቅዱስ ፍራንቺስኮስ ገዳም አባልም ኖት እና እንዳው እስቲ ከግሎት ጋር ከተፈጥሮ ጋር ካሉት ቁርኝት ጋር የማህበሩ አባል መሆኑት የሰጡት ቀረቤታ ምን እንዳለ በዚህ በአኒሜተርስ ግሩፕ ውስጥ ማይቾታለውና ምን አይነት እንቅስቃሴዎች አሉ? እስቲ ከዛ ተነስተን የምንወያይባቸው ጉዳዮች ስላሉ። ይሄ እንግዲህ ላውዳቶ ሲ ውዳሴ ለጌታ ሰነድ የወጣው እንደ አውሮፓውያን አቆጣጠር 2015 ላይ ነው። ከዛ በኋላ ለኛ በተለይ ለኛ ፍራንቺስካውያን ካፑቺን ለኛ ልዩ ሰነድ ሆኖ ነው ያገኘ ነው። ለምን አስተምሮ ይህ የላውዳቶ ሲ አስተምሮ ሁሉ የተወሰደው ከቅዱስ ፍራንቺስኮስ ሀሳብ ነው። እንግዲህ እናውቃለን ነፍሳቸውን ጌታ በሰላም እረፍት ቦታ ይስጣቸው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የፍራንቺስኮስ ወዳጅ ናቸው፣ ፍራንቺስካዊ ናቸው። የጵጵስና ስማቸውንም እንግዲህ የወሰዱት ፍራንቺስኮስ መጀመሪያ ርዕሰ ሊቃነ ጳጳስ ናቸው። ይሄን ስም በመውሰድ ፍራንቺስኮስ ተከታዮች የነበሩ ሌሎች ጳጳሳት ርዕሰ ሊቃነ ጳጳሳት ነበሩ፣ ወደ 3 የሚሆኑ። ይህን ስም አልወሰዱት። እርሳቸው ግን የፍራንቺስኮስ እንግዲህ ስም ወሰዱ። እንደ ፍራንቺስኮስ ድሃ የሆነች ቤተክርስቲያን ለተፈጥሮ ለዓለም የምትጨነቅ ለድሆች የምትጨነቅ ቤተክርስቲያን ነው የተመኙት። ስለዚህ እኛ እንግዲህ ያ ሰነድ ከወጣ ወዲህ ይሄ እኛን በዋነኝነት ይመለከተናል። እዚህ የእርሳቸው መልእክት የፍራንቺስኮስ ትምህርት ነው። ያው ቃሉ ራሱ ውዳሴ ለአንተ ጌታ የሚለው ፍራንቺስኮስ የወንድም ፀሐይ ማለት የሚባል አለ። በዛ ተመስርቶ ነው ያን ትምህርት የወሰዱትና ከዛ እንግዲህ እኛ እንደ መጀመሪያዎች መሆን አለብን የሚል ሀሳብ በማህበር ደረጃ ጀመረን። አንድ ቡድንም አቋቋመን። የዚህ እንደው ዝም ብሎ የሰነዱ ብቻ ሆኖ እንዳይቀር ሰነዱ ወደ ምእመናን ወደ ህዝብ ወደ ሌሎችም እንዲደርስ የሚያደርግ የተለያየ ቡድኖች ቢኖሩ ይሻላል በሚል
ጀመረን። እኔ እንግዲህ የዛ ቡድን እንደ አስተባባሪ ሆኜ ሲንቀሳቀስ ነበር። ብዙ አውደ ጥናቶችን አድርገናል፣ ብዙ ትምህርቶችን አድርገናል። እንግዲህ አንቺም በዛ በአንዱ አውደ ጥናት ላይ ተገኝተሻል እና አሁንም እንቅስቃሴ አለ። ከዛ በዓለም አቀፍም እንቅስቃሴ አለ። የዚህ የላውዳቶ ሲ አኒሜተርስ ወይም አስተባባሪዎች የሚል እና እኔ ደግሞ እድሉ ማገኘው በዛ የዓለም አቀፍ እንቅስቃሴ ውስጥም አባል ሆንኩት። ሰርቲፊኬትም ከነሱ አገኘሁት እና በኢትዮጵያ ደረጃ የተወሰኑ ሰዎች ያሉ ከነሱ ጋር ይህ ትምህርት ታች በተቻለ ሁኔታ ለሁሉ የሚደርስበት መንገድ እንግዲህ እየሰራ ነው የምንገኘው እና ብዙ ለውጦች መጥቷል። ብዙ የሰው እይታ የማስቀየር አካሄዶች ተደርጓሉ። እስከ ትምህርት ቤቶች፣ እስከ ገዳማት፣ እስከ ቁምስናዎቹ የወረደበት ሁኔታ አለ። ለተፈጥሮ በተለይ አሁን በአሁኑ ጊዜ ካቶሊካውያን የተለየ ግንዛቤ አለ ብዬ አስባለሁ። በየቁምስናዎቹ በምእመናን ምክር ቤትም ይሄ ጉዳይ፣ በወጣቶችም ይሄ ጉዳይ የሚነሳበት አለ። በየትምህርት ቤት በክበባት የላውዳቶ ሲ ክበብ ብሎ ይሄም አለ። እኛ እንደ ማህበር እንደ ካፖችን አንድ ገዳም ለዚህ የላውዳቶ ሲ ገዳም የሚባል አለ። በእንድብር ሀገረ ስብከት ማገናሴ የሚባል ቦታ ላይ ትልቅ ጫካ በአገር በቀል ዛፎች የተሞላ ጫካ የላውዳቶ ሲ ገዳም ተብሎ የሚታወቁበት ሁኔታ አለና ብዙ ስራዎቹ ተሰርቷሉ ማለት ይቻላል። እና ላውዳቶ ሲ አይን የከፈተ ነው ለእኛ ለሁላችን። እና አሁን ግን ምንድነው ስጋቱ እንግዲህ ይህን መቀጠል ነው። ይህንን መቀጠል እንዳይቆም ሌሎችም ደግሞ ይህንን ዓላማ ይህንን የሚከታተሉ በጎ ፈቃድ ያላቸው ካቶሊካውያንም ይሄ የተፈጥሮ ጉዳይ የእናት ምሕረት ጉዳይ ይመለከተኛል፣ የኔ ጉዳይ ነው። በቃ እኔ መኖር እንግዲህ በሀገራችን ለአህያ የሚሰጥ ተረት አለ። ግን ለምንድን ነው ለአህያ እንደተሰጠ አላውቅም። አህያ እኔ ከሞትኩ ሰርዶ አይብቀል ትላለች የሚባል አለ። ግን እንጃ ትል ይሁን ወይ አላውቅም። ብቻ እንደዛ አይነት አካሄድ ባይሆን እኛ ኖረን ሌሎች እንዲኖሩ የማድረግ ጉዳይ ይመስለኛል። እኔ እዚህ ላይ ምናልባት እንደወጨን በጣም ጥሩ ምሳሌ ነገሩ እንደዚህ አይነት እንቅስቃሴ መኖሩና ሰዎች ምናንም መነኮሳትን በዚህ የሚሳተፉበት መኖሩ በጣም ትልቅ ነገር ነው። ላውዳቶ ሲ ውዳሴ ለአንተ ከዛ በጣም የጠለቀ ነው እና ይሄ ዛፍ ከመትከል ውሃን ከመጠበቅ ጋር ብቻ የተያዘ ሲምፕል እንትን አለን። በጣም ከፍትህ ጋር የተያዘ ነው። ከፈጣሪያችን ጋር ከእግዚአብሔር ጋር ካለን ግንኙነት መንፈሳዊነት ነው። እርስ በርስ ካለን ግንኙነት ጋር የተያዘ ነው። እንደውም ርዕሰ ሊቃነ ጳጳሳት የሚሉት የሰው ልጅ በተፈጥሮ ላይ በፈጸመው በደል ምክንያት 3 ግንኙነቶችን በጥሷል ነው የሚሉት። ከእግዚአብሔር ጋር፣ ከባልንጀራው ጋርና ከተፈጥሮ ጋር። አሁን በዚህ አይነት ጉዳይ የሀብታም ሀገሮችና ድሃ ሀገሮች በዚህ ጉዳይ ምን ያክል ንትርክ ውዝግብ እንዳለስ ነው። ስለዚህ ማለት ባልንጀራ መካከል ያለው ግንኙነት ተበጥሷል ማለት ያንን ለመቀጠል ብዙ ጥረት እየተደረገ ነው። ከፈጣሪያችን ጋር ያው የምናውቀው በጣም በየቀኑ የምናገረው ጉዳይ ነው። ምን ያክል ግንኙነታችን ተበላሽቶ እንደዚህ አይነት ውጥንቅጥ ውስጥ እንደገባን። ከተፈጥሮ ጋር ደግሞ ምንለው አሁን መግቢያ ላይ አባ የተናገሩት የጎርፉ የንዳዱ አሁን በዚህ ሰሞን በአፋር በዝናብ ምክንያት ሰዎች ሲሞቱ ተቋማት ሲፈርሱ አይተናል። በአውሮፓ በሂት ዌቭ ንዳድ ምክንያት በመቶዎች የሚቆጠሩ አረጋውያን እየሞቱ ነው ያለው እና ይሄ ከፈጣሪያችን ጋር እርስ በርስ ካለን ግንኙነት ከተፈጥሮ ጋር ያለን ግንኙነትን ሁሉ አብሮ የያዘ ለዚህ ነው ርዕሱንም ውዳሴ ለአንተ በሚል አምላክን ከማመስ ከመስዋዕት ጋር ከምስጋና መስዋዕት ጋር የተያዘ ነው እና የሰጠን ስጦታ ተፈጥሮም ነው የሰጠን ስጦታ ባልንጀራም የሰጠን ስጦታም ራሱንም ጭምር ስለሆነ ከሶስቱም ጋር የተያያዘ ነገር ስለሆነ እንደው እንደ ግሪን ሙቭመንት እንደ አረንጓዴ እንቅስቃሴ ብቻ እንዳናየው በጣም የሱስ አይነት አመለካከቶች ስላሉ ይሄ በጣም ጥንቃቄ የሚያስፈልገው ሀሳብ ነው ለማለት ነው። ጥሩ። አዎ እንደው በዶክመንቱ በላውዳቶ ሲ በተፈጥሮ ክብካቤ ጀምረን ወደ ዶክመንቱ እየሄድን ነውና አባ ሜርሶን መነሳሳት አይተናል። ምን አይነት ስራዎች ላይ እንዳሉ ፍራንሲስካዊ እንደመሆኑ መጠን ቅዱስ ፍራንሲስኮስ ዘአሲሲ የውዳሴ መዝሙር አለውና ድንቅ በሆነ መንገድ ነው የተገለጸው። ምን ይላል እንግዲህ የተነሳልንም መስተጋብራችንን የመተሳሰርና የመበጣጠስ
ምክንያትም ሊሆን እንደሚችል ያሳያል። ጌታዬ ሆይ በፍጥረታትህ ሁሉ በተለይ ቀን በሆነውና በእርሱ አማካይነት አንተ ብርሃንን በምትሰጠን በክቡር ወንድም ፀሐይ ተመስገን። እርሱ ውብና በታላቅ ክብር የሚያበራ የአንተ የልዑሉ አምሳል ነውና። ጌታዬ ሆይ በእህት ጨረቃና በከዋክብት ተመስገን። አንተ በሰማይ ላይ ግልጽና ውብም አድርገህ ሰርተሃቸዋልና። ጌታዬ ሆይ በወንድም ንፋስ በደመናም ሆነ በጠራ አየር እንዲሁም ለፍጥረታትህ ሕይወትን በምትሰጥ በማናቸውም የአየር ሁኔታ ተመስገን። ጌታዬ ሆይ እጅግ ጠቃሚና ትሁት ውድና ንጹህ በሆነች በእህት ውሃ አማካይነት ተመስገን። ጌታዬ ሆይ ሌሊቱን በምታሞቅበት በወንድም እሳት አማካይነት ተመስገን። እርሱ ውብና ተጫዋች ብርቱና ኃይለኛ ነው ይላል አባ። ስለዚህ እንግዲህ ፍጥረታትን ሁሉ ያስተሳሰረ የቅዱስ ፍራንቺስኮስ ጸሎት የሚሉን ነገር አለ። ቅዱስ ፍራንቺስኮስ በመካከለኛው ክፍለ ዘመን መግቢያ አካባቢ የኖረ ቅዱስ ነው። በ1182 ተወልዶ በ1226 ነው የሞተው። 46 ዓመት ነው የኖረው በዚች ዓለም ላይ እና እንግዲህ የቅድስናው መዓዛ እስከ ዛሬ ድረስ እንግዲህ ዓለም ሁሉ ተዳርሷል የሱ እና አንዱ እንግዲህ ብዙ ነገሮች ትቶልናል። ከትምህርቶቹ ውስጥ አንዱ ትልቁ እንግዲህ ይሄ ነው። ለተፈጥሮ እሱ የሰጠው ቦታ የቅዱስ መጽሐፋዊ የቀደም ብዬ እንግዲህ ለመግለጽ እንደሞከርኩት በቅዱስ መጽሐፍ እግዚአብሔር ተፈጥሮን ለእኛ አደራ ሰጥቷል ብዬሽ ነበር እና ያንን በደንብ የተረዳ ቅዱስ ነው እና ፍጥረትን እንግዲህ እኛ ማናቃቸው ፍጥረትም ሳይቀር ትናንሽ ፍጥረታት ሳይቀር ውዳሴ ግጥም ገጥሞላቸዋል። ይሄ እንግዲህ በሚዲቫል አነጋገር ነው እንግዲህ ለእያንዳንዱ እዛ የቀረ የለም እሱ ሳይጠቅስ ማለት ነው። ፀሐይ አቶ ወንድም ይላል፣ ውሃ እህት ይላል፣ ሌላው ጨረቃ፣ ሳር ቅጠል ሁሉ እንግዲህ ጌታ ያመሰግናል እየጠራቸው በስም እየጠራቸው ሞትም ሳይቀር እንግዲህ ሞት እኛ እንግዲህ ሞት ያው የምታስፈራ ነገር ነች፣ እንፈራለን። ሞት እንደ ጠላት ነው የምናየው። እሱ ግን ስለ እህታችን ሞት ተመስገን ይላል። በእሱ አማካኝነት ወደ እግዚአብሔር እንሄዳለን፣ እሷ ካንተ ጋር ታገናኛናለች። ስለዚህ ይሄ እንግዲህ ፍጥረትን ሁሉ የሚታዩትም ማይታዩትም የሚወደዱትም ማይወደዱትም አቶ ወንድም ሊባል ማይገቡት ሁሉ ወንድም እህት እያለ ስለዚህ ያንን እንግዲህ በዛሬ 850 ዓመት በፊት ነው ያንን የተወው። እኚህ የርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንግዲህ ያንን ወስዶ የፍራንቺስኮስን መንፈስና ሀሳብ ወስዶ እኛም ዛሬ ያለን ትውልድ አሁን ይሄ ቴክኖሎጂ እንግዲህ ባደገ ዘመን ያለ ነው። ይሄ ሰው ማዕከል ሆኖ ቅድም አቶ ሰለሞን እንዳነሳው ይሄ ሆሞሴንትሪዝም የሚባል ነገር አለ። ሰው የሁሉ ነገር ማዕከል ሆኖ የራሱ የሚያይበት ያንን እይታ ነው እንግዲህ ርዕሰ ሊቃነ ጳጳሳት ትንሽ ያንን እይታ ከሰው አእምሮ ገለል እንዲል ሰው የሁሉ ነገር ማዕከል አይደለም። ሁሉ ነገር ማዕከል እግዚአብሔር ነው። ሁሉን ደግሞ አብሮ ነው የፈጠረው። ስለዚህ ኢኮ ሴንትሪክ የሆነ ዓለም ላይ ሁሉን ያቀፈ ትንሾችም ትልቆችም አብሮ የኖሩበት ዓለም ይህንን እንግዲህ ፍራንቺስኮስ ከ850 ዓመት በፊት ይህንን ሀሳብ አምጥቷል። ርዕሰ ሊቃነ ጳጳሳት አሁን በዘመናችን ይህንን ነው እንግዲህ ያደረጉትና የሚገናኙት በዚህ ሀሳብ ነው ማለት ነው። ቅድም አቶ ሰለሞን ሳይመልስልኝ ያለፈዋለሁ ወደሱ መለሳለሁ። እናንተ እንግዶች አድርገን ስንጋብዝ ምክንያት ስላለን ነው። አባ በማህበራቸውና ባላቸው አገልግሎት በተለይ ተፈጥሮን ተኮር በሆነ አገልግሎትና አቶ ሰለሞን በተለይ ለተፈጥሮ ጥልቅ የሆነ ፍቅር እንዳለ አውቃለሁኝ። በዛም ላይ አንዳንድ እንቅስቃሴዎች ለማድረግ ትጥራለህና እስቲ አንተን ከተፈጥሮ ጋር ያንተን አገልግሎት ወይም ደግሞ መሰጠትህን በአንዳንድ ምልክቶች ስለምናይ እስቲ አገናኝልኝ። የግል ጥያቄ ነው የምጠይቀው። ምን ይሰማሃል በተፈጥሮና በተፈጥሮ እንክብካቤ ዙሪያ? እንግዲህ አሁን ባለንበት ዘመን በጣም ምስል በፊታችን በጣም
የሚመላለስበት ዘመን ነው። ድምጽና ምስል በጣም ጆሮአችን አይናችን ይሞላዋል እና ያ በውስጣችን ብዙ መረበሽ ይፈጥራል። ስልካችንን ይዘን በጣም ብዙ ምስሎች እናያለን። ቤታችን ስንገባ ቴሌቪዥን፣ በመንገድ ላይ ብዙ ቢልቦርድ ማስታወቂያዎች፣ በጣም ብዙ ምስሎች አሉ፣ ድምጾች በጣም ብዙ አሉ። እነዚህ ሁሉ አይናችንን ስበው እይታችን ከተፈጥሮ ጋር እያፋቱን እያለያዩን ያሉ ነገሮች ናቸው። ማስታወቂያም በጣም ብዙ ያስተውላችሁ ከሆነ በጣም የሚያማምሩ አይናችንን በቃ ሊይዙ የሚችሉ ምስሎችን እያሳየን እኛ ከተፈጥሮ ጋር ያለንን ግንኙነት የሚያራቁቱ ናቸው። በዚህም እያሸነፉን የነሱን ምርቶች ተጠቃሚ እንድንሆን ያደርገናል። ነገር ግን ራሳችን ቆም ብለን ስንመለከት እኔ ብዙ ጊዜ በጣም ምናልባት ሌላ አጋጣሚ ከዚሁ ፕሮግራም ጋር አያይዘን የምንመለከተው ይሆናል። በቢሾፍቱ ባለን የጥሞና ማዕከል በጣም ሁሉ ጊዜ የምወደው አንድ ገና እዛ ግቢ ስገባ ገሊላ ማዕከል ስገባ ቀጥታ የምሄድበት አንድ ቦታ አለ። በጣም ትልቅ ቋጥኝ አቅፎ የሚገኝ አንድ ትልቅ ዛፍ አለ። በተፈጥሮ በሳይንስ ሕግ ስንመለከት ዛፍ አፈር ነው የሚፈልገው፣ ቋጥኝ ደግሞ የራሱ ሜዳ ነው የሚፈልገው። እነዚህ ግን ዛፉና ቋጥኙ ተቃቅፈው ነው ያሉት። ቋጥኙ ዛፉን በጣም ትልቅ ነው፣ በእጄም አልሞላው ቋጥኝ ነው። ምናልባት ወደ ጎን 2 ሜትር ገደማ ይሆናል ብዬ ገምታለሁ። ወደ ላይ ከፍታው ከዛ በላይ ነው። ዛፉን በጣም ትልቅ ነው፣ ረጅም ዓመት የቆየ ዛፍ እንደሆነ ገምታለሁኝ። እና በጣም በቃ ለእኔ ሁል ጊዜ የጥሞናና የእግዚአብሔርን የተፈጥሮ የእጅ ስራ የማደንቅበት የምመሰጥበት ቦታ ነው። ያለ ምንድን ነው በእኛ እውቀትና ቀመር ቋጥኙ ዛፉን ሊይዘው አይጠበቅም ነበር። ዛፉም ደግሞ ቋጥኙ መያዝና እዛ ላይ መብቀል አልነበረበትም። አፈር ፈልጎ አፈር ላይ ነበር መሆን ያለበት። ነገር ግን ዛፉ ቢነሳ ቋጥኙ የሚይዘው ነገር አይኖርም፣ ይወድቃል። ቋጥኙ ቤት ዛፉ አይቆምም፣ ይወድቃል። ነገር ግን የማይጣጣሙ አካላት የሚባሉት በሳይንስ እንኳን ተቃቅፈው ተመጋግበው ተደጋግፈው በመጽናታቸው እግዚአብሔር ምን ያክል አይተሳሰሩም የምንላቸውን እንኳን እንደሚያሳስር የምመለከትበት እንትን ነው። እና ያ ለረጅም ሰዓት በተመስጦ መመለከተውና እኛ በመካከላችን ያለንን መስተጋብር ራሱ እንድንመረምር የሚጋብዘኝ የተፈጥሮ አንዱ የእግዚአብሔር እጅ ስራ ነው ብዬ ይሄ እንደ አንድ ምሳሌ ያነሳሁት። ነገር ግን እለት ተዕለት ባለን እንትን ከዚህ ከስራ ሩጫ ከምን በመለስበት ጊዜ ዊኬንድ ላይ በጣም አእምሮዬን የሚያሳርፈኝና በቃ ድካሜን እንትኔን ይሄ ሀሳቡን የንባቡንም የጽሁፉንም ስራዬን የማደርገው ከአፈር ጋር ነው። በጣም ትናንሽ ነገሮችን መማር ያን የማደርግበት ምክንያት አንድም ከተፈጥሮ አፈር መንካት በራሱ አለው የሚሰጠው እርካታ። በኖርማል ሁኔታ አፈር ስነካ እንታጠባለን ቆሸሽም ብለን፣ ግን ፈልገን ደግሞ ስንይዘው አፈር ምግብ ነው ራሱና እኔ ለመግለጽ እቸገራለሁ። ግን በየጊዜው በየዊኬንዱ ትንሽ ከአፈር ጋር ሳልገናኝ አልቆይም። አረም በማረም ይሁን ትናንሽ ቆስጣ፣ ሰላጣ፣ አበባም ይሁን የሚበላውንም የማይበላውንም በመነካካት ማሳለፈው ለእኔ ይሄ የሳምንቱን ጭንቀትም ማራገፊያዬ ነው። የሳምንቱን የስራ ውጥረትም ቅድም እንዳልኩት ይሄ የመኪናውም ድምፅ በየጊዜው የሚያጋጥመውን ምስሎችን የማስወግድበት አጋጣሚ ነው። ምክንያቱም እዛ የማየው ነገር በቃ ራሴንም ጭምር ነው። በሌላ በኩል አፈር መሆኔን የማይበት ነው። ጥሩ። ይህንን ካልን ምናልባት ለሁለታችሁም እንግዶች ላቀርብ ነው የምችለውና በተፈጥሮ እንክብካቤ ዙሪያ ስንመካከር ስንወያይ ተፈጥሮ ጉዳት ላይ ናት፣ አሁን አደጋ ላይ ናት። ሁሉም እጁ አለበት፣ ሁሉም ደግሞ ለማዳንም እድል ተሰጥቶታል። እዚህ ላይ አቶ ሰለሞን ምናልባት ያደጉ ሀገራት እንደው መዳ አለባቸው፣ ሌሎች ደግሞ በኢኮኖሚ ዝቅ ያሉ ሀገራት ከነሱ ባነሰ ቢሆንም እየበከሉ ነው። እውነት እኛ ከደሙ ንጹህ ነን ማለት እንችላለን? በተለይ ዝቅ ያለ ኢኮኖሚ ሁኔታ ላይ የሚገኙ የአፍሪካ ሀገራት ብዬ የምላቸው ሌሎችም አካባቢ ይገኛሉ። እንደው ምን ያክል ነው እኛስ የመበከል አቅማችን? ያን ያክል ትንሽ ነው ማለት ነው?
ጥንቃቄ ይፈልጋል። በጣም ጥሩ ጥያቄ ነው። ዘመናትን በመቁጠር ነው የሰለጠነው ዓለም ተጠያቂ የምናደርገው። አሁን ላይ በእኛ አንደኛ የተሰለጠኑት ሀገሮች አሁን ጉዳቱን በመገንዘብ በጣም ጥብቅ የሆነ ፖሊሲዎች አሏቸው። ባለሀብቶች ሀብታሞቹ ምንድነው ባለጸጎቹ ምንድነው የሚያደርጉት? እዛ ያለውን ፖሊሲ በጣም ጥብቅ የሆነ ፖሊሲ፣ ምክንያቱም የፋብሪካ ተረፈ ምርቶቻቸው ዝም ብለው የትም ማስወገድ አይችሉ። ሽሽት የት ነው የሚመጡት? እንደኛ አይነት ሀገር ይመጣሉ። እኛ ሀገር ደግሞ ሲመጡ አንዳንድ ቦታ ፖሊሲ የለም፣ አንዳንድ ቦታ ፖሊሲ ኖሮ ደግሞ በሌላ አግባብ ስራቸው እንዲሰሩ እንፈቅድላቸዋለን። ስለዚህ ተባባሪዎች ነን አንድም በሌላም። ራሳችንም ደግሞ የምንሰራቸው አዲስ ፋብሪካዎች አገራችን ያወጣችውን የኢንቫይሮንመንት ፖሊሲም እንደምንም በሙስናም በተለያየ መንገድ እየሸሸን እያመለጥን አካባቢንም በምንበክልበት አግባብ አለና ሙሉ ለሙሉ ጣታችን ወደዛ የምንጠቁምበት ሁኔታ ብቻ አይደለም ያለው። ከዛ በላይ ደግሞ ምናልባት በትልቁ የምናያቸው እነዚህ የፋብሪካዎቹና እንደዚህ ፖሊሲ ሽሽት ወይ ደግሞ በሙስና የሚፈጸሙትን ብቻ ማሰቡ ደግሞ አሁንም እኔ ምን ድርሻ ላይ እንድንል ያደርገናል። እኔ ባለሀብት አይደለሁም ምንም አይደለሁም። እያንዳንዳችን ቤት የምንጠቀምበት ምን ያክል ፌስታሎች አጠቃቀማችን እንዴት ነው? ውሃ ቤታችን ጠብ ጠብ ሲል ለስንት ቀን ተዋለን? እጃችን ለመታጠብ ቧንቧ ሳሙና ስንጠቀም ትናንሽ ምንላቸው ነገሮች እንደኛ ሀገር ውሃ እጥረት ባለበት በሳምንት አንዴ፣ በወር አንዴ፣ በ15 ቀን አንዴ አንድ ልጅ ሆነ በየቀኑ የሚያጣለት አለ። የነገ ትውልድስ ምን ያገኛል ብለን ስናስብ በስብሰባዎች ላይ ምን ያክል ግማሽ ሊትር ውሃ መታልን ምን ያክሎቻችን ጨርሰን እንወጣለን ወይ ካልጨረስን ይዘን ነው እንሄዳለን? እነዛን ሴት ነው የምናስወግዳቸው? ቆሻሻ አወጋገዳችን ምን ይመስላል? ስለዚህ ይሄ ወደ ትላልቆቹ ብቻ ሳይሆን በኔ በኩል ኃላፊነቴን የመወጣ እያንዳንዱ ግለሰብ ድርሻል። ማናችንም እንደ ጲላጦስ እጃችን ልንታጠብ አንችልም። እኔ በአካባቢ አንድ የሚገርመኝ ቦታ አለ። ገብርኤል ቤተክርስቲያን አካባቢ ራስ ደስታ ሆስፒታል ፊት ለፊት አንድ ቤት አለ። ግቢ የለውም። ሺድ መታከል በቤቱና በአጥሩ መካከል የምታክል ስፔስ አለች። ግድግዳው ላይ የፒፒሲ እነዚህ ኤልቦ ምናምን እንትኖችን የአሸንዳ ኤልቦ ምናምኖችን እንትን አድርጎ እዛ ላይ የተከላቸው አትክልቶች በጋ ላይ እንደዚህ ይደርቅበታል። አብዛኛውን ጊዜ ግን ሰላጣው፣ ቆስጣው፣ ምኑ ግድግዳው ሙሉ ነው እና ይሄ ያሳሰብ ጉዳይ ነው። ያ ሰው በዛች ቆሞ እንኳን ለማስተካከል በሚያስቸግርበት ቦታ ያን ያክል መስራት ከቻለ ሁላችንም አስተዋጽኦ አለ። ያን ማድረግ ካልቻለን አለመፈለግ አለማሰብ ስለሆነ በትንሹ ነገር ያን ያሰው ካደረገ ይሄ ደግሞ አሁን ተነግሮ እኔ ሳይሆን ቦታ 6-7 ዓመት በፊት ነው ያየሁት። አሁን ድረስ በደንብ በየጊዜው በአንድ ወቅት ትንሽ ደከም ብሎ ነበር። ምናልባት እንግዲህ ያሰው ታሞ ይሆናል ያስብ ነበር። ሳልፍ ሁሉ ጊዜ ነው የማየው፣ ሁሌ እንዳማረበት ነው። እና ሁላችንም ኃላፊነት አለብን። ጥቃቅን የምላቸው ነገሮች የምታንጠባጥብ ውሃ፣ የምንጥላት ቆሻሻ መንገድ ላይ እሱን ሁሉ በማሰብ አደራ አለብን። ትላልቆቹ በሌላ በኩል በግለሰብ ደረጃ ግን ማናችንም ከዚህ ነጻ አይደለም እላለሁኝ። ጥሩ አባ፣ ምን በዚህ ዙሪያ ኃላፊነታችንና ተጠያቂነታችን እኩል ነው እያለን ቆይቷል አቶ ሰለሞንና እንደው ምን የሚሉ ነገር አለ? እውነት ነው እንደዛ? ከአቶ ሰለሞን ሀሳብ እሰማማለሁ። እኔ በዚህ በተፈጥሮ ላይ ስነ ምህዳር ላይ አሁን እየደረሰ ላለው ነገር አንድ ወገን ተጠያቂ ነው ብለን የምንተውበት ሁኔታ ያለ አይመስለኝም። ሁላችንም ተጠያቂዎች ነን። በዚህ ምድር ላይ የምንኖር ሁላችን ተጠያቂዎች ነን። ብቻ መጠኑ ይለይ ይሆናል እና እኛ ተፈጥሮ የምንጎዳበት አካሄድና የምንጎዳበት ሁኔታ ይለይ ይሆናል። ያደጉ በኢኮኖሚ ያደጉ ሀገሮች በፋብሪካዎች በተለያዩ ነገሮች ተፈጥሮ የሚጎዱበት ሁኔታ ይኖር ይሆናል። እኛ ደግሞ በኢኮኖሚ ገና እያደገን ያለን አገራት በራሳችን የምንጎዳበት ሁኔታዎች አሉ።
ለምሳሌ ቅድም አሁን አቶ ሰለሞን እንዳነሳው አጠቃቀማችን ያሉ ነገሮች እንዴት ነው? አሁን ፌስታል እንግዲህ እንደ አንድ ምሳሌ እንግዲህ ትልቁ ተፈጥሮን የሚጎዳም እናት ምሕረትን የሚያስለቅስ እንበለው እንግዲህ እንደሚባለው ከሆነ አንድ ፌስታል በመሬት ላይ 500 ዓመት በላይ መቆየት እንግዲህ ሁኔታ አላት እና ያንን ግን አሁን ይውስጥኛ ፋብሪካዎች የሉንም ግን ምን ይመስላል ቆሻሻ በየቦታው የጎጂ ቆሻሻ ሆነ ማይጎዳ ሆነ በየስርዓት የለም በየኃላፊነት ይሄ ማህበራዊ ንቃተ ህሊናችን አላደገም። አሁን ባደጉ ሀገሮች መንገድ መጥረግ ቀርቷል ማለት ይቻላል። ምክንያቱም እያንዳንዱ ኃላፊነት ወስዷል። ቆሻሻ አይጥልም፣ አያቆሽም፣ የሚጎዳ ነገር አያደርግም። ሌላው እዚህ ግን ተቃራኒ ነው እና መንገድ ላይ ይመጣል። ሌላውም ራሱ ያለማሰብ ሂደቶች አሉና እንግዲህ ይብዛም ይነስም ሁላችን ተጠያቂዎች ነን በዚህ በተፈጥሮ። ስለዚህ ምንድነው የሚያስፈልገን ለሁላችንም ርዕሰ ሊቃነ ጳጳሳት እንዳስቀመጡት በዚህ መልእክታቸው ውዳሴ ላንተ ሁላችንም ከዚህ ከተፈጥሮ ጋር በተያያዘ መመለስ አለብን፣ ንስሐ መግባት አለብን። አዎ የተፈጥሮ ላይ ጉዳት ስላደረሰን ማዘን አለብን፣ ንስሐ መግባት አለብን፣ መለወጥ አለብን። አንዱ እሱ ነው። ይሄ ኢኮሎጂካል ኮንቨርሽን ብሎ በእንግሊዝኛ ያስቀምጡት ተፈጥሮ በመለከት ሁላችን ንስሐ መግባት አለብን። ማረን ልንል ይገባል። ተፈጥሮ በድለንሻል ማለት ይገባናል። ሌላው ላይፍ ስታይል ህይወታችን አኗኗራችን መቀየር አለብን፣ አመለካከታችን መቀየር አለብን። ሁሉ እንግዲህ ሰው እኛ ሁሉ ጊዜ ከአዳም የወረስነው ነገር አለ፣ ስግብግብነት አለ። ያ ደግሞ አንዱ ያው ተፈጥሮ የምንጎዳበት ሁኔታ ነው። ያ ስግብግብነት ካለ እንግዲህ ሰበስባለሁ። ስለዚህ አንቺ ብዙ የምትሰበስቢ ከሆነ እኔ ብዙ የምሰበስብ ከሆነ አምራች አለ ማለት ነው። አንቺ እንድትሰበስቢ እንድትወስጂ ያ የት ይሄዳል? ሄዶ መቼም በኖ ወደ ላይ በናኝ ሆኖ አይቀርም። ያው መሬት ላይ ነው፣ በእኛ ላይ ነው። እኔ በሰበሰብኩት አንዱ ያጣል ወይ ይሞታል። ስለዚህ ይሄ እንግዲህ ሁላችን ወደ ራስ መመለስ፣ ንስሐ መግባት፣ ህሊናችን መፈተሽ። እኔ ለእናት ምሕረት ለተፈጥሮ ምን ያደረኩ ነኝ? እንዴት እያዳንኳት ነው? እግዚአብሔር ፈጥሯል ይችን ዓለም ያው እንደዚህ አሁን ጥሩ ተቀምጧል። እዚህ ጋር በሁሉ የተሟላች ፈጥሯል። ሁሉ ነገሮች ትንሾቹም ትልቆቹም የሚያምሩትም የማያምሩትም እሾክ ያለውም አበባው ሁሉ አንድ ላይ ተፈጥሯል። ፍጥረት አላለቀም። አሁን ቤተክርስቲያናችን የምታስተምረው እግዚአብሔር አንድ ፈጥሮ ለኛ ተሰጥቷል። ፍጥረት ሁሉ ጊዜ የተፈጠረ ነው፣ በእኛ ግን ይፈጠራል። እኛ ያ ጌታ ፈጥሮ አንድ የሰጠን ነገር እያሳመረን እየፈጠረን ለዚህንቱ ዓለም ማኖር መቻል አለብንና ይህ አመለካከት እንግዲህ መምጣት አለበት እንጂ ይሄ ተጠያቂ ነው ይሄ ተጎጂ ነው ብለን ምን ተውነታ የለም ማለት ነው። ታዲያ እንደው ህዝቡ ሰዋችን የምንለው ሰው ይሄ ግንዛቤ ያለው ስለ ተፈጥሮ እንደው የሚቆረቁር ወይም እንዲ ይመለከታኛል የሚል ሐሳብ አለው? ግንዛቤያችን ምን ያክል ነው? እንደው ብዙ ስራ ይጠበቃል። ላይ በጣም ብዙ ስራ ይጠበቅብናል። ትምህርት ስርዓታችን ውስጥ ማስገባት ያለብን ጉዳይ ነው። ብዙ ጊዜ የምንሰማው አሁንም ጣታችንን ወደ ሰለጠነው ዓለም መጠቆም በብዙ ሁኔታ ጎጂ ባህልም ምንም በሉት ሁሉ ጊዜ ወደ ምዕራቡ ዓለም ላይ ጣታችንን የመቀስተር ነገር አለ። ነገር ግን ወደ ራሳችን የሚመለከት ባህል እስካላዳበርን ድረስ አሁን አባ ያነሱት ኢኮሎጂካል ኮንቨርሽን የሚያሉት ሊቃነ ጳጳሳት በመጀመሪያ ደረጃ የተለወጠ ሰው ሌላ ሰው ላይ አይፈርድም። ከፍርድ ወንበር ላይ መጀመሪያ መውረድ አለበት። ምክንያቱም ሁላችንም አባም ብለዋል የምለው ነው፣ በመልእክቱም ላይ የምናገኘው ነው፣ በኢንሲክሊካሉ ላይ የምናገኘው ነው። ውዳሴ ላንተ ላይ ሁላችንም ነፃ አይደለም። ከዚህ ምድርን በማራቆት ረገድ ሁላችንም ድርሻ አለን። ስለዚህ ያ ማለት እንግዲህ ይሄን ነገር በስርዓተ ትምህርታችን በማስገባት አሁን በአዲሱ ስርዓተ ትምህርት ለምሳሌ እንትን ታቅዷል፣ ምን ያክል መሬት ላይ ይወርዳል። እዛ ላይ ምናልባት እንደ ቤተክርስቲያን ጥሩ ሰነድ ስላለን አስተዋጽኦ ማድረግ እንችል ይሆናል የሚል እምነት አለኝ። የዚህ የእርሻ አካባቢ ሳይንስ ምናምን ትምህርት ጥሩ ኢንተግሬት ለማድረግ ሙከራ አለ። ያ የሚገባ ከሆነ ምናልባት ጥሩ ግብአቶች ስላሉን ያንን አስተዋጽኦ ማድረግ ብንችል ጥሩ ይሆናል። ምክንያቱም እንዲሁ በቴሌቪዥንና በትናንሽ እንትኖች ብቻ መልእክቱን በማስተላለፍ
ማህበረሰብ ውስጥ አይደርስም ይሄ ጉዳይ። ስለዚህ በእያንዳንዱ ከልጅነት ይዘውት እንዲያድጉ ምን ማለት እንደሆነ እንዲረዱ በስርዓተ ትምህርታችን ውስጥ ማስገባት አንድ። ሁለተኛ ደግሞ ከአሉ ተቋማት ጋር መንግስታዊ ተቋማት ከወረዳዎች ጋር በተለያየ ደረጃ ይህን ነገር ማስረጽ የምንችልባቸው መድረኮች፣ ሙከራዎች፣ ጥረቶች ማድረግ እንደ ቤተክርስቲያን ጥሩ ነው። በተለያዩ የልማት ተቋማት ስራዎች ስላሉ በእነዚህ አማካይነት ይሄ ስብከተ ወንጌል ነው። አንዳንድ ጊዜ ወንጌልንና እንደዚህ አይነት አገልግሎቶችን ለያይተን እናያለን። ይሄ የልማት ስራ አይደለም። ይሄ ከፈጣሪያችን ጋር ያለንን ግንኙነት የምንመረምርበት፣ ከተፈጥሮ ጋር የምንተሳሰርበት፣ ከፈጣሪያችን ጋር እርስ በርስም ካለን ግንኙነት ጋር የተያያዘ ስለሆነ ወንጌል ማለት ደግሞ ሁለቱ ትእዛዛት እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ሀሳብ፣ በፍጹም ኃይልህ ውደድ የሚለውና ባልንጀራህን እንደ ራስህ ውደድ የሚለው ነው። ያ ማለት እንግዲህ ቅድም መጀመሪያ ላይ ያለው ከፈጣሪ ከባልንጀራና ከተፈጥሮ ጋር የተበጠሰው ግንኙነታችን ለመቀጠል ይሄ የምናደርግ ከሆነ አንዱ መቀጠያችን መንገድ ምንድነው? ተፈጥሮ ላይ በምናደርገው ክብካቤ ከባልንጀራችን ጋር ያለን ግንኙነት ይስተካከላል። ተፈጥሮን በተንከባከብን፣ አትክልት በተከልን፣ ቤታችንን አረንጓዴ፣ አካባቢያችንን አረንጓዴ ባደረግን፣ ንጽህናውን በጠበቅን መጠን ከባልንጀራችን ጋር ያለን ግንኙነትም የምናስተካክልበትን መድረክ እንፈጥራለን። ያ ደግሞ ለፈጣሪያችን የምስጋና መስዋዕት የምናቀርብበት አጋጣሚ ይፈጥራልና ያንን የምናድስበት ስለሆነ ይሄ ከስብከተ ወንጌል የተለየ አይደለም። ስብከተ ወንጌልና የልማትን ስራ ብዙ ጊዜ ለይተን ስለምናይ የምንቸገረው ይሄኛው ልማት ነው ይሄኛው ወንጌል ነው እንላለን። ሁሉም ነገር መነሻው ወንጌል ነው፣ መድረሻውም ወንጌል ነው። እግዚአብሔር ነው የሁሉ ነገር ማዕከልና የምናደርጋቸው የተፈጥሮ ክብካቤዎች ወንጌልን መሰረት ያደረጉ ናቸው። የፍትህ ጉዳይ ነው፣ ከፈጣሪ ጋር ያለን ግንኙነት ነው፣ ከባልንጀራችን ጋር ያለን ግንኙነት ነው፣ ከተፈጥሮ ጋር ያለን ግንኙነት ነው። ስለዚህ ግንዛቤ በስፋት መስጠት አለብን። ያ ከሁሉም ተቋማት ጋር ከአማኞችም ከማያምኑት ከክርስቲያኖችም ክርስቲያን ካልሆኑትም ጋር እንደዚሁም በይነ ክርስቲያናዊ በሆነ ግንኙነቶቻችን ይሄን ነገር በተገኘው አጋጣሚ ሁሉ ማሳወቅና ማስተማር ይሄንን መልእክት እንደውም ከኛ እምነት ውጪ ለሆኑ ለሌሎች ክርስቲያኖችና ለሌሎች ቤተ እምነቶች የምናስተምርባቸውን የምናስተላልፍባቸው መድረኮች መስራት ይኖርብናል ብዬ አምናለሁ።